መታመሙን ለሚያቅሰው መድኃኒት ይወስዳል። መታመሙን ለማያቅሰው ግን መድኃኒት አይወስድም። ስለዚህ ላስት ዊክ በሽታውን አግኝተናል፣ ዛሬ መድኃኒቱን ነው ይዘን የመጣ። ስለዚህ መድኃኒቱ ወንጌል ይባላል። ይሄ ወንጌል ደግሞ ምንድን ነው? አብርሃም ጋር ሄዶ ተስፋን ሲሰጠው እናያለን። ለአሕዛብ ተስፋን ሲሰጥ እናያለን። እና ይህ ተስፋ ፍጻሜ የሚያገኝበት ታሪክ ነው ወንጌል ላይ የምናገኘው ማለት ነው። እግዚአብሔር በሙሉ ቅድስናው ከሰው ልጆች ጋር ህብረት ማድረግ ሲፈልግ የራሱን ሶሉሽን አበጀ። እሱ ጉድ ኒውስ ነው፣ የምስራች ነው፣ ወንጌል ነው። ወንጌል በሰሜንም በደቡብም በምስራቅም በየትም ብንሄድ ስለ ልጁ ስለ ክርስቶስ ስለ ኢየሱስ እርሱ ስለኛ መዳን ስላደረገው ስራ ነው። ከዚህ ውጪ ነገር አያወራም። ኢየሱስ ክርስቶስ ማዕከል ያልሆነበት ትንቢትና ፈውስ የእግዚአብሔር ወንጌል አይደለም። የየዕለት ተዕለት ነው። ብዙ ፈተናዎች በዚች ምድር ላይ ሲገጥሙን በብዙ ነገር እንትን ስንል ወንጌል አሁንም ተስፋችንን የሚያድስ ነው። አክቹሊ ደግሞ እንደገና ብድግ ብለን መቀጠል እንድንችል የሚያደርገን እውነት ነው። አሁን ደግሞ በከበረ በበለጠ በተሻለ ማንነት፣ ምክንያቱም በኢየሱስ ክርስቶስ በመዳን ስራ ነው አይመጣው። ይህንን ነው ሚስ እያደረገ። ስለዚህ ባለፈው ተበላሽቶ የነበረው የሰውና የእግዚአብሔር ሪሌሽንሺፕ፣ የሰውና የእግዚአብሔር ህብረት ሪስቶር የሚደረግበት መንገድ ተገኝቷል። የምስራች ነው። we don't want to miss anyone። ማንም ሰው ከዚህ እንዲጎድል አንፈልግም። ለዛ ነው አሕዛብ የለም፣ ወንድ የለም፣ ሴት የለም፣ አይሁድ የለም፣ ግሪክ የለም። እንግዲህ በኢትዮጵያ ኮንቴክስት ኦሮሞ የለም፣ አማራ የለም፣ ምንም የብሔር ጋፕ የለው፣ እድሜ ጋፕ የለው። ማንም እንዲድን የእግዚአብሔር ሐሳብ። ሰላም እንደምንሰነበታችሁ። ዛሬም ደግሞ ደግመን መተናል እኔና አማን በሌላ ሐሳብ። ዛሬም መልካም ጊዜ ከኛ ጋር ይኖረናል ብለን እናስባለን። ላስት ዊክ የምታስታውሱ ከሆነ ስለ ኃጢአት ከተለያየ አቅጣጫ ለማየት ሞክረን ነበር። እስኪ በጥቂቱ ሰመራይዝ እናድርገውና ወደ ዛሬውም ሐሳብ ለመግባት እንዲያመችን እንደዛ እናድርግ። መልካም። ባለፈው ውይይታችን ላይ ስለ ኃጢአት ጅማሬ፣ የኃጢአትን ትርጉም፣ ከዛ ደግሞ በትንሹ የኃጢአት ያመጣቸውን መዘዞች ወይም ደግሞ ፍሬው ምን እንደሆነ ለማየት ሞክረን ነበር አይደለ? እንዲሁም ኃጢአት ስንል ደግሞ በተያያዥነት የምናነሳቸው ተመሳሳይ ቃላት ፍቺዎቻቸውን ለማየት አንዳንድ ፎሬን የሆኑ ቋንቋዎችንም ያመጣን ለመተርጎም ሞክረን ነበረ። ከምናስታውሳቸው ለምሳሌ ዘፍጥረት ላይ ያለውን ሐሳብ ከማንሳታችን በፊት ፍጥረታት ወይም ደግሞ እግዚአብሔር ሰማይና ምድርን ፈጠረ ብሎ ከአዳምና ከሔዋን በፊት ያለውን ሐሳብ አምጥተን ለማየት ሞክረናል። እንዴት ሰይጣን መጀመሪያ ኃጢአት የተባለውን ነገር እንዳመጣ ወይም ደግሞ በሱ ስራ ሀፕን ያደረገውን ለማየት ሞክረን ነበር አይደለ? እሱ ቀጥለን ነው እንግዲህ ወደ አዳምና ሔዋን ወደ አቤልና ቃየል እያለን የመጣ ነው። ስለዚህ የኃጢአት ትርጉሞችን ስናነሳ ተመሳሳይ ቃላቶችን ሜንሽን ለማድረግ ሞክረናል። ግፍን፣ በደልን፣ መተላለፍን፣ አለመታዘዝን፣ እነዚህን ሀሳቦች በጣም ተመሳሳይ ሀሳቦች ግን የራሳቸው ፍቺና ይዘት እንዳላቸው ለማየት ሞክረናል። ሌላ ምን ታስታውሳለህ? በተጨማሪም ላስት ዊክ ላይ ኃጢአት ያመጣቸውን መዘዞች አንስተን ነበርና የመጀመሪያው ያለው ከእግዚአብሔር ጋር ያለንን ህብረት ነው ያቋረጠው። ወይንም ሰው እግዚአብሔርን አክሰስ ማድረግ ይችል ነበረ፣ ከእግዚአብሔር ጋር ህብረት ነበረው፣ ያንን ህብረት ነው ያጣ ነው። ያ ደግሞ እንዴት አድርጎ ወደ ሞት እንዳመጣንም አይተናል። በተጨማሪም ደግሞ ኃጢአት ልባችንን እንዴት እንደለወጠ፣ በደለኛ እንዴት ልባችንን እንዳደረገው፣ ያ ማንነታችን ደግሞ እንዴት አድርጎ ብዙ ኃጢአትን እንድንወልድ ብዙ አለመታዘዝን በውስጣችን እንዲመጣ እንዳደረገ አይተናል። ግን በጣም ኢምፖርታንት የሆነው ሐሳብ የምናገኘው ኃጢአት እንዴት አድርጎ እኛን ከእግዚአብሔር እንደለየን ነው እና ይህንን በመጽሐፍ ቅዱስ ውስጥ ለማየት ሞክረናል። ዛሬም ይህንን ሐሳብ ይዘን ነው የምንደረደረው። እግዚአብሔር ግን ዝም አላለም። ከእግዚአብሔር ከቶ ተለይተን እስከ መጨረሻው እንድንኖር የእግዚአብሔር ሐሳብ እንዳልሆነ መጽሐፍ ቅዱሳችን ያስተምረናል እና ለዚህ ሐሳብ በደንብ ማየት የሚያስችልን ደግሞ ወንጌል የሚለው ሐሳብ ነው እና ወንጌል ላይ ትኩረት ለማድረግ እንሞክራለን ዛሬ። ብዙ ጊዜ ወንጌል ሲባል የሚመጣልን ምናልባት ወንጌል ስርጭት ሊሆን ይችላል፣
ወንጌል ሲባል የሚመጣልን ደግሞ የወንጌል መጽሐፍት ሊሆኑ ይችላሉ። ግን ወንጌል ብለን ስናወራ ስለምንድን ነው እያወራን ያለ ነው? ወንጌል ምን ማለት ነው ቃሉ ራሱ የሚሉትን ሀሳቦች ነው ዛሬ የምናየው። ተጨማሪ ሀሳቦችን እዚህ ላይ እናያለን። መልካም እንዳልከው ነው። በባለፈው ሳምንት ሜንሽን ስናደርግ ሁሉም ሰው ኃጢአትን እንደሰራ የእግዚአብሔር ክብር እንደጎደለው ከፍጥረቱ የቁጣ ልጅ እንደሆነ በሱም ላይ ደግሞ የሚሰለጥነው መጽሐፍ እንደሚናገረው በቀድሞ ትገዙለት የነበረው ስልጣን አለ ብሎ ይነግረናል። ራይት ሰው ደግሞ በጌታ ከሆነ በኋላ ወይም ደግሞ ኢየሱስ ክርስቶስ እንደ ግል አዳኙ ከተቀበለ በኋላ ደግሞ ከዛ ስርዓት እና ከዛ አገዛዝ ነፃ ወጥቷል፣ ድኗል እንላለን። አሁን ለዳነ ሰው ይሄ ወንጌል ምን እንደሆነ ብዙ አዲስ አይደለም በቤቱ ሆኖ ለሚያወራ ሰው። ራይት ግን ላልዳነ ሰው ወይም ደግሞ ያለበት ማንነትን አንደርስታንድ ያላደረገ ሰው ጋር ስትሄድ ወንጌል ምን እንደሆነ ካልገባው ልክ እንዳልከው ነው የሃይማኖት ቋንቋ ወይም ደግሞ የእምነት ተቋሞች ቋንቋ ይሆናል። ወንጌል ሲባል ራሱን ሊያመው ይችላል ማለት ነው። ስለዚህ ነገርየው ትርጓሜው ወይም ሴንስ የሚሰጠው በደንብ ያለበትን ነገር አንደርስታንድ ከማድረግ ነው። አንድ ሀሳብ ወደ ልቤ እየመጣ ነበር። መጽሐፍ ቅዱስ ሲናገር ትዝ ካለክ እግዚአብሔር እነሆ ከባሪያዬ ከአብርሃም ማደርገውን ነገር እደብቃለሁን ብሎ የሎጥን ከተማ ሊያጠፋ ሲሄድ ሰዶምና ጎመራን ለአብርሃም ይነግረዋል። ይህንን ሀሳብ እንደዚህ ላደርግ እየሄድኩ ነው ብሎ ይነግረዋል። ራይት በዛ ከተማ ግን የአብርሃም ዘመድ የሆነ ሰው አለ። ን አብርሃም ያንን ዘመዱን ለማዳን ያክስቱ ልጅ ያንን ሰው ለማዳን ብሎ ከእግዚአብሔር ጋር ሲሟገት እንደው 10 ሰው ጻድቅ ቢገኝ 5 ሰው እያለ ሜንሽን ማድረግ የፈለኩት ምንድን ነው? በዛ ከተማ ውስጥ ያለ ህዝብ በሙሉ ሊጠፋ ነው አይደለም? ያ እንግዲህ መጽሐፉ ተጽፎልን ሙሉ ስለሆነ እጃችን ላይ ያለው ምን ሀፕን ሊያደርግ እንደሆነ ታሪኩን እናውቀዋለን። ግን ሰው የየዕለት ተዕለት ኑሮውን እየኖረ ነው። እግዚአብሔር ግን በጥፋቱ ወደ እነሱ እየመጣ እንደሆነ አንደርስታንድ አያደርጉም ወይም አያውቁም። ያሉበትን ነገር ወይም ሊሆን ያለውን ነገር አያውቁም ማለት ከመሆን አይከለክለውም። ገብቶሃል አይደለ? ወዴት እየሄድኩኝ እንደሆነ እግዚአብሔር ወደዛች ከተማ በዛ አይነት ማንነት ሲመጣ ሊያጠፋው ሲመጣ ሎጥም ጻድቅ ሆኖ ቢገኝ እንኳን እሱም አንደርስታንድ አያደርግም ወይም ደግሞ አላወቅም። ይህንን ነገር ያወቀው አብርሃም ነው። ዜና አብርሃም እሱን ሲታደገው እናያለን፣ ወይም ደግሞ እሱን ለማስመለጥ ሲሞክር እናያለን። ወንጌል ጋር ስንመጣ የአንድ እምነት ተቋም ቋንቋ አይደለም ነው ዛሬ በደንብ እንድናወራው የፈለግኩት ነገር። ወንጌል ሲባል ያለህበትን ማንነት ላስት ታይም በደንብ ሜንሽን አድርገናል። ሁሉም ሰው በኃጢአት ግዞት ስር እንደሆነ ጌታን ካልተቀበለ ወይም ደግሞ መድኃኒት ካላገኘ አይድንም ነው። ስለዚህ መታመሙን ለሚያውቅ ሰው መድኃኒት ይወስዳል፣ መታመሙን ለማያውቅ ሰው ግን መድኃኒት አይወስድም። ስለዚህ ላስት ዊክ በሽታውን አግኝተነዋል፣ ዛሬ መድኃኒቱን ነው ይዘን የመጣ ነው። ስለዚህ መድኃኒቱ ወንጌል ይባላለው። ይሄ ወንጌል ደግሞ ምንድን ነው? ስለዚህ በደንብ እናብራራው። ወንጌል ትርጓሜው ምንድን ነው? መጽሐፍ ቅዱስ በአዲስ ኪዳን ላይ ያለው ምልከታ እንዴት ነው? በጣም ደስ ይላል ያስቀመጥክበት መገዳማኑ እንዳልከው ነው። ወንጌል ቃሉን ብቻውን ስንመለከተው የግሪክ ቃል እንደሆነ እናገኛለን። ከግሪክ ቃል የተተረጎመ እንደሆነ እናገኛለን። የዋንጌሊዮን የሚል ቃል አለው። ቀጥተኛ ፍቺው መልካም ዜና እንደሆነ የተለያዩ ቦታዎች ላይ የምንሰማው ነገር፣ በተደጋጋሚ የምንሰማው ነገር ነው መልካም ዜና የሚለው። ግን መልካም ዜና የሚበሰርለት ሰው የሆነ መጥፎ ዜና ባይኖር ወይንም ደግሞ አዳጋች ነገር ባያጋልጠው መልካም ዜናነቱንም አፕሪሼት ማድረግ አይቻልም። እና ወንጌልም ልክ አሁን አንተ መጨረሻ ላይ እንዳስቀመጥክልን የወንጌልን ሀሳብ አፕሪሼትም ለማድረግ ሰው ያለበትን ችግር አስቀድሞ ሊረዳ ያስፈልጋል። ለዛ ነው አንዳንድ ጊዜ ከተለያዩ ቤተ እምነት ሰዎች ጋር ስናወራ ወይ ደግሞ እግዚአብሔርን አክቹሊ ጭራሽ የማያውቁ ሰዎች ጋር ስናወራ አዳጋች የሚሆነው ይሄ ሀሳቡን አሳምኗቸው ኦር እንደዚህ አይደለም የወንጌልን ሀሳብ ልባቸው ሊነካ የሚችለው። ምክንያቱም አይረዱትም በኃጢአት ግዛት ውስጥ መሆናቸውን ሰዎች ማለት ነው። እና ኮንስኩዌንስ አለው። ኃጢአት ያደረገው ኮንስኩዌንስ አለ፣ ያመጣው አለ። ከእግዚአብሔር ጋር እኛን ለይቶናል። ያ ግን ደግሞ መለየት ብቻ አይደለም፣ ሞትን አምጥቶብናል አይደለ? መንፈሳዊ ሞትን ሞተናል። መንፈሳዊ ሞት ብቻ ደግሞ አይደለም፣ ነገር ግን ደግሞ ሁለተኛም ደግሞ ሰው ይሞታል። ራእይ መጽሐፍ ላይ የምናገኘው ሀሳብ በህይወት መዝገብ ላይ ስማቸው የሌሉ ሰዎች ወደ እሳት ባህር ሲጣሉ ያ ሁለተኛ ሞት ደግሞ ይመጣል።
ፈጽሞ ከእግዚአብሔር ሰው የሚለይበት ማለት ነው። እና ያ ቀንበር አለ። የሰው ልጆች ሁሉ ኃጢአትን በማድረግ ከዛ ቀንበር ስር ሲመላለሱ ነበረ። እግዚአብሔር ግን ይህንን ቀንበር ከዘመናት በፊት ተስፋን አስቀምጧል። ይህንን ሰውን ከዚህ ቀንበር ውስጥ የሚያወጣበት ኪዳንን አድርገዋል። ሁለተኛን ኪዳን ሲያደርግ እናያለን መጥቶ በክርስቶስ። ነገር ግን ምንድን ነው የሚባለው? ተስፋዎችን ሲሰጥ እናያለን። አብርሃም ጋር ሄዶ ተስፋን ሲሰጠው እናያለን። ለአሕዛብ ተስፋን ሲሰጥ እናያለን። እና ይህ ተስፋ ፍጻሜ የሚያገኝበት ታሪክ ነው ወንጌል ላይ የምናገኘው ማለት ነው። እና አውት ኦፍ ደ ብሉ የመጣ ሀሳብ ሳይሆን ከሰው ልጅ ውድቀት ጊዜ አንስቶ እግዚአብሔር ሰው ያጣውን ፌሎሺፕ፣ ሰው ከእግዚአብሔር ጋር ያጣውን ፌሎሺፕ ሪስቶር የሚያደርግበትን መንገድ ነው። የወንጌል ሀሳብ እሱ ነው። እና ወንጌል ብለን የቃሉን ትርጉም ስናየው መልካም ዜና ነው። መልካም ዜና ግን የሆነው ኢትስ ቢካዝ ኮንስኩዌንስ ውስጥ ስለነበርን ነው። እና ለዛ ነገራችን መልካም ዜና አለ። ይሄ ህይወት ከእግዚአብሔር ጋር ህብረት የሌለው ህይወት ምን አይነት ህይወት ነው? ተስፋ የለሽ ህይወት ነው። ሰው የተፈጠረበትን ዓላማ የማያውቅበት ህይወት ነው። ስለዚህ ወንጌል የሚለው ሀሳብ ከእግዚአብሔር የሚጠነሰስ ሀሳብ ነው። የመጀመሪያው ማስቀመጥ የፈለኩትኝ ሀሳብ እሱ ነው። ከእግዚአብሔር የሚጠነሰስ ነው። እግዚአብሔር ከሰው ልጆች ጋር ያለውን ህብረት ሪስቶር ለማድረግ ከዘመናት በፊት የያዘው ሀሳብ ነው። ያንን ሀሳብ በልጁ በክርስቶስ ኢየሱስ ውስጥ ሲፈጽመው እናገኛለን ማለት ነው። እና በአዲስ ኪዳናችንም ላይ እንደዚሁ ኢየሱስ አገልግሎቱን ገና በጀመረበት በገሊላ እየሰበከ ሲመጣ መንግስተ ሰማያት ቀርባለችና እያለ ሲነግራቸው እንሰማለን። ንስሐ እንዲገቡ በወንጌልም ደግሞ እመኑ ይላቸዋል አይደለ? የመጀመሪያ ይሄንን ምናልባት ማርቆስ ምዕራፍ 1 ቁጥር 14 እስከ 15 ላይ የምናገኘው ዮሐንስ አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ነው አገልግሎቱን የጀመረው። እና ኢየሱስ ሲመጣ የእግዚአብሔር መንግስት ቀርባለች የሚለውን ሀሳብ ይናገራል። የመንግስቱን ወንጌል ይላል። ይሄኛው ተጨማሪ እና የምፈልገው ሀሳብ ነው። ምናልባት አንተ የመቅደሚያ ሀሳብ ካለህ ወንጌል የሚለው ሀሳብ ጠቅላላ ላይ እና ጨምርልንና የመንግስቱ ወንጌል ለምንድን ነው ኢየሱስ እንደዛ ያለው? ይሄ ቃል ምንድን ነው የሚያመለክተው የሚለው ላይ ሜይ ቢ ትንሽ ነክተን ማለፍ እንችላለን። የሚያያዝ ሀሳብ ነው። ላስት ዊክ በኃጢአት ምክንያት በእግዚአብሔርና በሰው ልጆች መካከል ያለው ሪሌሽን እንዴት እንደተበላሸ አየን አይደለ? ከእግዚአብሔር ጋር ህብረት ማድረግ ማንችልበት አይነት ማንነት ላይ ሆነን ግን ደግሞ እዛው መጽሐፍ ላይ ደግሞ እግዚአብሔር የመጀመሪያውን መስዋዕት ሲሰዋና ቁርበትን አልብሶ ሲያስወጣቸው እናያለን። ስቲል ፕሮቴክሽኑ አለ። በሙሉ ሀልወቱ ከእግዚአብሔር ጋር በህብረት መኖር አንቻል እንጂ እግዚአብሔር ስቲል የፈጠራቸውን ፍጥረቶች አውጥቶ ሜዳ ላይ ሲተዋቸው አናይም። ስቲል ፕሮቴክት ሲያደርጋቸው እየመጣ ሲያወራቸው እናያለን። መጽሐፍ ቅዱስ የሚነግረን እግዚአብሔር ከሰው ልጆች ጋር ህብረትን ማድረግ ይፈልጋሉ። ግን እግዚአብሔር በሙሉ ቅድስና ማንነት ውስጥ ቅዱስ ነው አይደለ? ፍጹም ነው። ኃጢአት የሌለበት ማንነት ነው። የሰው ልጅ ደግሞ በኃጢአት የወደቀ ማንነት ነው። ሁለቱ ካራክተር አብሮ መሆን አይችልም ነው አብሮ። ስለዚህ ወይ አንደኛው መቀደስ አለበት ኮምፕሊትሊ ሁለቱም አብረው እንዲኖሩ፣ ወይ የእግዚአብሔር ቅድስናውን መተው አለበት which happen ማድረግም አይችልም። ግን እግዚአብሔር በሙሉ ቅድስናው ከሰው ልጆች ጋር ህብረትን ማድረግ ሲፈልግ የራሱን ሶሉሽን አበጀ። እሱ ጉድ ኒውስ ነው፣ የምስራች ነው፣ ወንጌል ነው። ወንጌል ምንድን ነው ካልን እግዚአብሔር የመፍትሄን መንገድ አምጥቷል ነው። ጥሩ ዜና አለን። ከእግዚአብሔር ጋር በህብረት መኖር የምንችልበት መንገድ ተዘጋጅቷል፣ ተገኝቷል። ይሄ መንገድን ስሙ ነው። ኢየሱስ መጣና አሁን አንተ ሜንሽን ያደረግከው ማርቆስ 1:14 ላይ ዮሐንስ አልፎ ከተሰጠ በኋላ የእግዚአብሔር መንግስት ወንጌል ነው የሚለው አይደለ? የእግዚአብሔር መንግስትንና ወንጌል ሳይሆን የእግዚአብሔር መንግስት ወንጌል፣ ስለ እግዚአብሔር ኪንግደም ጉድ ኒውስ እየሰበከ። ስለዚህ ኢየሱስ ክርስቶስ የእግዚአብሔር መንግስት እንዲህ ትመስላለች እያለ ብዙ ትምህርቶችን አስተምሯል። ምን እያለን ነው? ከእግዚአብሔር ጋር ህብረት ስታደርግ ወይም በእግዚአብሔር ማንነት ውስጥ በእግዚአብሔር ሀልወት ውስጥ ስትኖር የሚገኙ ነገሮች የሚገለጡ ነገሮችን ነው ሲያስተምር የነበረው ብዙ ሀሳቦችን። ስለዚህ ይሄን እመኑ፣ ይሄንን ጉድ ኒውስ እመኑ ነው።
ስለዚህ አሁን ደግሞ በእኛ ዘመን አምጥተነው ወንጌል ሲባል ኢሚዲየትሊ የሚመጣልን ነገር አለ አይደለ? እሱም በደንብ እያብራራናቸው እንሄዳለን። ግን ወንጌል ምንድን ነው ከተባለ ስለ እግዚአብሔር መንግስት ጥሩ ዜና ነው፣ ሰበር ዜና ነው ማለት ነው። ሰበር ይሄ ሊሰማ እኮ ለመስማት እኮ በጣም ሲጓጓለት የነበረ የብሉይ ኪዳን ሰዎች ይሄን ሊሰሙ በጣም የጓጉለት ነገር ኢየሱስ ክርስቶስን መምጣት ከርቀት አይተው ተሳልመውት ያለፉት ነገር ነው። በዚህ ዘመን ላይ ይሄኛው መጽሐፍ በተጻፈበት በነ ዮሐንስ ወንጌል ዘመን ላይ ሆነ ስታየው በጣም መታደለው ወንጌልን ደግሞ ከኢየሱስ አንደበት መስማት፣ ስለ እግዚአብሔር መንግስት መስማት። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ ሲነግረን በአባቱ እቅፍ ያለው አንድያ ልጁ እሱ ተረከው ነው የሚለው። ምንድነው የተረከው? እግዚአብሔር ዘንድ ያለውን ላይፍ ስታይል፣ እግዚአብሔር ጋር ያለው ኑሮ፣ ከእግዚአብሔር ጋር ህብረት ማድረግ ምን እንደሚመስል ኢየሱስ ብቻ ነው ያየው፣ ኢየሱስ ብቻ ነው የሚያውቀው። እሱ ነው የተረከልን። ወደዛ እንድንገባ ተፈቅዶልናል ነው የተፈቀደልን መንገድ ነው የሚነግረን። ሶ ኢትስ ኤ ቬሪ ጉድ ኒውስ መስማት ፈቃደኛ ለሆነ ሰው። ስለዚህ የምስራች ነው ማለት ነው። ዛሬ የምስራች ነው። ዋው ደስ የሚል ነገር ነው። ሶ እግዚአብሔር ይህን ነገር አርኪቴክት ሲያደርገው እንዴት አድርገው ሪስቶር እንደሚያደርገው የእቅዱ ሴንተር ልጁ ክርስቶስ ኢየሱስ ነው። ስለ ኢየሱስ የተገቡ ብዙ ኪዳኖች አሉ እና አንደኛው ከመንግስት ሐሳብ ጋር የሚገናኘው ኢሳይያስ 9 ላይ የምናገኘው ሐሳብ ነው። ሕፃን ልጅ እንደተወለደ ወንድ ልጅ እንደተሰጣቸው ሲያወራ በጣም የምናውቀው ገና ላይ የምናነሳው ጥቅስ ላይ ማለት ነውና ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ካለ በኋላ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል ይላል። ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል። ኢየሱስን በመንግስቱ ላይ አለቅነቱ እንደሚበዛ ቀድሞ ተነግሮለታል ይለጅ ማለት ነው። መልሰንም ደግሞ አይሁዶች ኢየሱስን ሲጠይቁት ሉቃስ ውስጥ የምናገኘው ሐሳብ ነው። መቼ እንደምትመጣ የእግዚአብሔር መንግስት ነገር ሲሉት ኢየሱስ ምን አላቸው? የእግዚአብሔር መንግስት በመካከላችሁ ናት ይላቸዋል ማለት ነው። እንዲና እንዲህ ተብሎ የሚፈለግ አይደለም ብሎ የእግዚአብሔር መንግስት ግን በመካከላቸው እንደሆነች ስለሱ ይናወራል። እና ምን ልል ፈልጌ ነው ኢየሱስ የእግዚአብሔር መንግስት ቀርባለችና ብሎ ሲናገር በሱ ውስጥ ይዞ የመጣው ትምህርት አለ፣ ማንነት አለ፣ ሊፈጽመው ያለው አለ፣ በክርስቶስ ውስጥ የፈጸመው የማዳን ስራ አለ እና ያ ሐሳብ ነው። በመንግስት ውስጥ እንዴት አድርገን ይሄ ሌላም ቦታም ላይ ደግሞ መንግስቴ ከዚህ ዓለም አይደለችም ብሎ ዮሐንስ ላይ ይመስለኛል ይሄንን ሐሳብ ደግሞ መንግስቴ ከዚህ ዓለም እንዳልሆነች ደግሞ ይናገራል። ኢየሱስ ይዞት የመጣው ህይወት አለ። ኢየሱስ ይዞልን የመጣው ከእግዚአብሔር ጋር ሪስቶር የሚደረግ ህብረት አለ እና ያንን ነው ኢየሱስ ሲመላለስ ሲያስተምር የነበረው ማለት ነው፣ ተፈጻሚነት ሲያገኝ የነበረው። ሌላ ብዙ ቦታዎች እንደኝ የምናገኛቸው ሐሳቦች አሉ። እንዲሁ ስለ መንግስቱ እንደዚህ አርገን ካወራን ተጨማሪ ሐሳብ ስለ ወንጌል እናውራ። ስለዚህ ኢየሱስ ክርስቶስ ሲመጣ ሊፈጽመው ያለው ነገር አለ አይደለ? የማዳን ስራ አለ። አት ዘ ሴም ታይም ደግሞ የተረከልን ነገር አለ። ስለ እግዚአብሔር መንግስት ያስተማረን ነገር አለ። የእግዚአብሔር መንግስት እንዴት ትመስላለች ብሎ ያወራው ነገር አለ። ስለዚህ ብዙ ነገሮች አሉት። ስለዚህ አሁን እኛ ወንጌል ስንሰብክ ወይም ደግሞ ወንጌል ሲሰበክ ምንድን ነው ተብሎ የሚሰበከው ወይም ደግሞ ወንጌል ምንድን ነው? ስለዚህ ጥሩ ዜና ነው ከተባለ ብዙ ነገሮች ስለሚወሩ በወንጌል ስም ብዙ ነገሮች ስለሚደረጉ ወንጌል እንዴት ነው ዲፋይን የምናደርገው? ስለዚህ የእግዚአብሔር የዘላለም የማዳን ሐሳቡ በልጁ በኢየሱስ ክርስቶስ ከፈጸመው ይህንን ነገር መናገር ከሆነ ወንጌል ሲያስቀምጠው ሮሜ ምዕራፍ 1 ላይ እንደዚህ ይላል። ምዕራፍ 1 ከቁጥር 2 ጀምሮ ማንበብ እንችላለን። ወይም ከቁጥር 1 ጀምረ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ ብሎ ኢንትሮዳክሽን ይሰጠንና እንደዚህ አለ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ምን እያለን መሰለ? አሜን። ወንጌል ስለ ኢየሱስና ስለ ኢየሱስ ብቻ ነው።
ምን ማለት ነው? ቅድም ጥሩ ዜና ነው ብለናል አይደለ? ጥሩ ዜናነቱ ጥሩ የሚሆነው ወይም ጄኒውን የሚሆነው ወደዛ መንግስት ውስጥ እንዴት መግባት እንደቻልን በትክክል ካወቅ ብቻ ነው። ስለ እግዚአብሔር መንግስት ወይም መግቢያ መንገዱን ማወቅ ብቻ አያድንም። at the end of the day ማመን የሚባልበት ነገር አለ። ስለዚህ ለማመን ደግሞ እውነተኛው የሆነውን ነገር ማወቅ አለበት። ስለዚህ እውነተኛው ወንጌል ምንድን ነው ብለን ካልን ይሄ ነው እያለን ነው። ወንጌል ስለ ዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ስለ ኢየሱስ ክርስቶስ ነው። ስለዚህ ከዚህ ውጭ የምታወራኝ ከሆነ ወንጌል አይደለም ማለት ነው። ወይም ደግሞ በሌሎች ነገሮች ቀባብተ የምታመጣው ከሆነ ወንጌል አይደለም። ወንጌል ብቻውን ስታንድ ማድረግ የሚችል ነገር ነው። ምክንያቱም ስለ ልጁ ስለ ኢየሱስ ክርስቶስ ብቻ ነው። ስለዚህ ከዚህ ነገር ተነስተን በደንብ ማብራራት እንችላለን ይህንን ዴፊኒሽን ማለት ነው። በደንብ እዚሁ ሀሳብ ላይ እንደዚህ የሚል ነገር እናገኛለን። ሐዋርያ ሊሆን የጠራ የኢየሱስ ክርስቶስ ባሪያ ጳውሎስ ቁጥር 1 ላይ ማለት ነው በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ይላል። አስቀድሞ ተስፋ የተሰጠበት ጉዳይ ነው የሚለውን እዚህ ሀሳብ ላይ እናገኛለን። ይህ የእግዚአብሔር ወንጌል ደግሞ ስለማን ነው ስንል ስለ ልጁ ነው። እና ወንጌልን ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ጥቅልል አድርጎ በጣም ወንጌል ምንድን ነው አክቹሊ ሲባል ምን ብለን ልንናገር እንደሚገባ በሚመስል ሁኔታ ያስቀመጠው እንትን አለ። እዛው ሀሳብ ላይ ተጨማሪም ነገር ማንሳት እንችላለን። ብዙ ጊዜ ወንጌል ሲባል ለአዳዲስ ስለሆኑ ጌታን ለማያውቁ ሰዎች ብቻ ይመጣልናል። ግን ወንጌል የዕለት ተዕለት ነገር ነው። ምክንያቱም 15:1 ላይ ሲጀምር ምን ይላል? የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን ይላል። እና የየዕለት ተዕለታችንም ክርስቲያንም ሆነን ወንጌልን ተቀብለን የምንኖረው በወንጌል የምንቆመው በወንጌል መሆኑን እዚሁ ላይ ለማስመር ፈልጌ። ነገር ግን ጠቅላላ ሀሳቡን ሲናገረው ምን ይላቸዋል? አንደኛ ቁጥር 3 ጀምሮ ላንብበው። እኔ ደግሞ የተቀበልሁትን ይላል። የተቀበለው ነገር ነው። ከሁሉ በፊት አሳልፌ ሰጠኋችሁ። ከሁሉ በፊት የሚለው ከምንም ነገር በላይ ኢምፖርታንት ነው። እንግሊዘኛው ኦፍ ሃይ ኢምፖርታንስ ብሎ ያስቀምጠው። ኦፍ ዘ ቲንግ which is of high importance ብሎ ማለት ነው። እና አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። ወንጌልን ጥቅልል አድርገን ስናስቀምጠው አንድ ሰው ይህንን እውነት ከያዘ ጥያቄዎች መጠየቅ ይችላል። ምክንያቱም ክርስቶስ የሚለው ሐሳብ ስለ ኢየሱስ ማንነት ይነግረናል አይደለ? መነሳት የሚለው ሐሳብ ስለ ሪዘሬክሽን ሐሳብ ይነግረናል። ለምን ሞተ ብለን ስናስብ ስለ ኃጢአታችን ሞተ ብሎ ይነግረናል። ስለዚህ ክርስቶስ ስንል የእግዚአብሔር ልጅ ምን ሆነ? ሞተ። ለምን ሞተ? ስለ ኃጢአታችን ሞተ። ተቀበረም ምን እንደሚል መጽሐፍ እንደሚል በሶስተኛውም ቀን ተነሳ። መጽሐፍ እንደሚል ራሱ የሚለው እግዚአብሔር አስቀድሞ እንደተናገረው የሚያጸናልን ሐሳብ ነው። ስለዚህ ወንጌልን ጠቅልል አድርገን ስናየው ወንጌል ስለ መንግስቱ ወንጌል መንግስቱ ምን እንደሚመስል እግዚአብሔር መንግስት አንስተናል። ወንጌል የሚያማክለው ስለ ልጁ ስለ ክርስቶስ ኢየሱስ እንደሆነ አይተናል። እግዚአብሔር የሰጠው ተስፋ ፍጻሜ እንደሆነ አይተናል። at the same time ደግሞ ይህ ወንጌል የሚያወራው ነገር ምንድነው? የእግዚአብሔር ልጅ የሆነው ክርስቶስ ኢየሱስ እርሱ ስለ ኃጢአታችን ሞተ፣ እርሱ ተቀበረ፣ እርሱ ደግሞ መጽሐፍ እንደሚል በሶስተኛው ቀን ተነሳ ይላል። ለኬፋ ከዛ ለ12 ከዛም ለ500 ሰዎች ታየ። ከዛም ደግሞ እንደ ጭንጋፍ ሎንግ ለእኔ ደግሞ ከሁሉም ለማንስ ደግሞ ብሎ ይናገራልና ወንጌል በሰሜንም በደቡብም በምስራቅም በየትም ብንሄድ ስለ ልጁ ስለ ክርስቶስ ስለ ኢየሱስ እርሱ ስለኛ መዳን ስላደረገው ስራ ነው። ከዚህ ውጪ ነገር አያወራም ነው። ብዙ ጊዜ በዚህ ዘመን ላይ ተምታቶ ተንጀባሮ ምናምን ነገር ሊመስለን ይችላል። ኤግዛክትሊ። አሁን ኢት ሊድስ አስ ይሄኛው ሐሳብ ወዴት ነው? ስለዚህ ወንጌል ማለት ከእግዚአብሔር ጋር አብሮ መኖር የሚቻልበት መንገድ ተገኝቷል። የምስራች ዜና ስሙ ነው። መንገዱ ደግሞ ኢየሱስ ክርስቶስ ነው ብለናል። አሁን በመጽሐፍ ቅዱሳችን ታሪክ ላይ እዛው ላይ ከቆየን መጽሐፍ ቅዱስ ላይ የምናገኛቸው ታሪኮች አሉ። እዚህ የመዳን ስራ ላይ ወይም ደግሞ በዚህ
ከእግዚአብሔር ጋር መኖር የሚቻልበት መንገድ ላይ ሌሎችን ኮተቶች ሰዎች ሲጨምሩ ወይም ደግሞ የመዳኑን ስራ ላይ ሌሎች ነገሮችን ሲደርቡበት መጽሐፍ እናያለን። ከዛ ይሄኛውን ወንጌል ላይ የሆነ ነገር ሲደረብበት ይሄም ወንጌል ነው የሚባለው ብለን ሜንሽን እንድናደረግ ያደርገናል። ስለዚህ መጽሐፉ እዛ ይመልስናል። ለምሳሌ አንድ የገላትያ ሰዎችን ሜንሽን ላድርግልን። የገላትያ መጽሐፍ ሲነግረን የሐዋርያ ጳውሎስ መልእክት ወደ ገላትያ ሰዎች ላይ እንግዲህ የገላትያ ሰዎችን በጣም የምናውቃቸው ሰዎች ናቸው። ጳውሎስ ለእነሱ አድሬስ ሲያደርግ እንደዚህ ይላል ምዕራፍ 1 ቁጥር 6 ላይ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ አለ። ብዙ አይነት ወንጌል የለም። አንድ ወንጌል አለ። ከሱ ውጭ ከሆነ ልዩ ወንጌል ነው። ስለዚህ ይሄ ልዩ ወንጌል ትክክል አይደለም ማለት ነው። አሁንም በእኛም ዘመን ላይ አለ። በእኛ ቤተክርስቲያኖች ውስጥም አለ። ዘንድሮ በኢትዮጵያ ቤተክርስቲያን፣ በዓለም አቀፍ ቤተክርስቲያን በወንጌል ስም የሚቀርቡ ወንጌል የሚመስሉ ግን ልዩ ወንጌል የሆኑ። ስለዚህ አይዘር ወንጌል ነው ወይ ልዩ ወንጌል። ይሄኛው ልዩ ወንጌል እንግዲህ የገላትያ መጽሐፍን አንብበን የምንረዳው ምንድነው? የመዳንን መንገድ ላይ በስራ ለመጽደቅ ሲሞክሩ እናያቸዋለን። ህግጋትን ለመጠበቅ ሲሞክሩ እናያለን። ከያዕቆብ የወረዱ እስራኤላውያኖችን ያመጡት ትምህርት ስለሆነ ጳውሎስን እየተከተሉ የመዳናችሁ ላይ ኢየሱስ ክርስቶስ የሰራው ስራ የሚገርም ነው፣ ልክ ነው፣ ትክክል ነው፣ በሱ መዳን ይቻላል። ግን ብለው የሚያስቀምጡት ፕላስ የሆኑ ነገሮች አሉ። መገረዝ፣ ህግን መጠበቅ፣ ወራትና መባቻዎችን መጠበቅ አይደለም መጽሐፍ የሚነግረን። እነዚህ ነገሮች መፈጸም አለባችሁ አብራችሁ ብለው ሲሏቸው እናያለን። አሁን ነሰሰርሊ እንደዛም ባይባልም በእኛ ዘመን ላይ ግን አብሮ ተያይዞ የሚመጡ ነገሮች አሉ። ነው አንድ ወንጌል ያለው ከሱ ውጭ ከሆነ ልዩ ወንጌል ነው። አይ ቲንክ መጽሐፍ ቅዱስ ላይ 2 ቦታ ነው ስለ ልዩ ወንጌል ብሎ ሜንሽን የሚያደርግልን። አንድ ዜ ገላትያ ላይ ነው፣ 2 የቆሮንቶስ ሰዎች ላይ ነው። እኛ ከሰበክንላችሁ ወንጌል የተለየ ወንጌል የሚሰብኳችሁ ከሆነ እሱ ልዩ ወንጌል ነው፣ እነሱንም ደግሞ የተረገሙ ይሆኑ ብሎ ጳውሎስ ቦልድሊ ሲናገር እናያለን። ስለዚህ ወንጌል ምንድነው ከተባለ ስለ ኢየሱስና ስለ ኢየሱስ ብቻ ነው። ሲሪየስ የሆነው ነገር ይኸውም ለምንድን ነው? እግዚአብሔር ከመጀመሪያም ጀምሮ ሲናገር የነበረው ነው። ሊያደርግ ያሰበውን ነገር በመጽሐፍት ነግሮናል። ምክንያቱም ሂድ የመገናኛው ድንኳን ጋር ሂድና የመገናኛው ድንኳን የተሰራበትን ስትራክቸር፣ ማቴሪያሎች፣ ስርዓቱ፣ የመስዋዕቱ ሁሉንም ነገር ብታየው የኢየሱስ ክርስቶስን ጥላ ነው የምታየው። ወይም ደግሞ ሊመጣ ስላለው አካል የሚናገሩ ጥላዎች ናቸው። በራሳቸው ስታንድ ማድረግ የማይችሉ ግን ሊመጣ የሆነ ነገር አለ ነው። ኢየሱስ ክርስቶስ መጣና እኔ ነኝ አለ። ከዛ በኋላ የምትጨምርበት ነገር ካለ በቂ አይደለም እያልክ ነው። ያ ጉድ ኒውስ ላይ የመጣው መፍትሄ ላይ በቂ አይደለም እያልክ ነው። ስለዚህ ዊ ኮል ዳት ልዩ ወንጌል እንለዋለን። ትክክል አይደለም፣ መገሰጽ አለበት፣ መታረም አለበት። ወንጌል ከሆነ ግን ቅድም ሜንሽን እንዳደረግ ነው ስለ ልጁ ስለ ኢየሱስ ክርስቶስ ብቻ ነው የምስራችሁ የሚሆነው ማለት ነው። ዴፊኒትሊ በጣም ቆንጆ ሶፋር የመጣንበት ማቴዎስ ላይ ከነበረው ሀሳብ ጀምረናል። ማርቆስ ላይ ያሉን ማለቴ እዛ ላይ ጊዜው ተፈጸመ ይላቸዋል ኢየሱስ አይደለ? ዘመኑ ተፈጸመ ይላቸዋል ኢየሱስ ሲመጣ ያ ዘመን ደርሷል። ሌላ ቦታ ላይ ኢየሱስ ደግሞ ከኢሳያስ ጥቅልል ከኢሳያስ 61 ላይ አንብቦ የዛሬ ተፈጸመ የሚላቸዋል። እግዚአብሔር መንፈስ በእኔ ላይ ነው የሚለው ለድሆች ወንጌልን ሰብክ ዘንድ ኢየሱስ ላይ ተፈጻሚነቱን አግኝቷል። በክርስቶስ ኢየሱስ እግዚአብሔር ያንን ሀሳብ ፈጽሞታል በዛ ሰዓት በነበረው ጊዜ። አሁን እኛ ክርስቶስ ያንን የማዳን ስራ ያንን ዋጋ ከከፈለ በኋላ ከእግዚአብሔር ጋር ያለን ህብረት ሪስቶር የሚደረግበት መስዋዕት ከቀረበ በኋላ ያለን ትውልዶች ነን አሁን ላይ ማለት ነው። እና ይህንን የተገለጠውን የእግዚአብሔር እውነት በክርስቶስ ውስጥ ከምንም ጋር ሳንቀላቅለው ሁል ጊዜ ሜዥር ማድረጊያችን መሆን ያለበት የምንሰማውም ትምህርት ይሁን የምንቀበል የትኛውም አይነት ነገር የምንሳተፍበት ከወንጌል አንጻር አስቀድመን ልናየው ያስፈልጋል። ከወንጌል አንጻር ከወንጌል ሀሳብ አንጻር የትኛውንም ነገር ሜዥር ማድረጊያችን ከወንጌል ሀሳብ አንጻር መሆን አለበት። ከዛ ውጭ ከሆነ ቱምቢውንም ይስታል። ምክንያቱም ከእግዚአብሔር ዘላለማዊ ሀሳብ ጋር ስለማሄድ ማለት ነው። እና ይህንን ኢንፈሳይዝ ማድረግ ፈልጌ ነው። በጣም ሴንሲቲቭ የሆነ እንትን ጋር ነው የመጣው። ምክንያቱም አሁን
ወንጌል ላይ ተደርበው ያሉ ነገሮችን ማጥራት ነው ማለት ነው ሜንሽን እያደረክ ያለው። አሁን ወንጌል ሲሰበክ አብረው የሚሆኑ ነገሮች አሉ። ነገርየው የእግዚአብሔር መንግስት ስራ ስለሆነ ስለ እግዚአብሔር መንግስት ኪንግደም የሚያወራ ነገር ስለሆነ አብረው የሚገለጡ ነገሮች አሉ። ወይም ደግሞ ወንጌሉን የመጀመሪያው ኢየሱስ ያደረገውን ነው እንግዲህ መጀመሪያ ደቀ መዛሙርቱ ያደረጉ የነበረው አይደለ? ለምሳሌ ሜንሽን ብናደርግ ኢየሱስ በሄደበት ወንጌልን ሲሰብክ የታመሙትን ይፈውሳል አይደለ? አንድ ክፍል ላንብብልህ። ሉቃስ ምዕራፍ 9:6 እንደዚህ ይላል። ኢየሱስ ክርስቶስ ይልካቸውና ነው ወጥተውም ወንጌል እየሰበኩ አለ የማይቀበሏችሁ ከሆነ ትቢያችሁን አራግፋችሁ ውጡ ምናምን ካለ በኋላ ወጥተውም ወንጌልን እየሰበኩ በስፍራው ሁሉ እየፈወሱ በመንደሩ ያልፉ ነበር አለ። ይህንን ልምምድ ኢየሱስ ክርስቶስ እራሱ ያደርገው ነበር። በሄደበት ቦታ በሙሉ ስለ እግዚአብሔር መንግስት ወንጌል ይናገራል፣ የታመሙትን ሰዎች ሁሉ ይፈውሳል፣ ያልፋል። አሁንም ወንጌል ሲሰበክ ትክክለኛ ወንጌል ሲሰበክ ስለ እግዚአብሔር መንግስት ከሆነ ስለ ኢየሱስ ከሆነ ቅድም ሜንሽን እንዳደረግ ነው ሰዎች ይፈወሳሉ፣ ሰዎች ይድናሉ። ግን ሰዎችን ብቻውን መፈወስ ስለ ኢየሱስ ክርስቶስ ሳታወራ ስለ ኢየሱስ ክርስቶስ ሳትናገር ብቻውን መፈወስ ጤነኛ ወንጌል አይደለም። ገብቷል አይደለ? ኢየሱስ ክርስቶስ ማዕከል ያልሆነበት ትንቢትና ፈውስ የእግዚአብሔር ወንጌል አይደለም። ምክንያቱም እያወራን ያለ ነው የምስራቹ ምድር ላይ ለመቆየት አይደለም ነው። ስለዚህ አሁንም የትኛውም ወንጌል ኢየሱስ ክርስቶስ እኮ ለእኔና ለአንተ የሚያስፈልገን ምድር ላይ የተመቻቸ ህይወት እንድንኖር አይደለም። እግዚአብሔር ሉዓላዊ መሆኑን መርሳት የለብንም። እኔንም አንተንም ማዳንም መግደልም የፈለገውን ማድረግ የሚችል ሉዓላዊ አምላክ ነው። ራይት አስሎንጋስ እኔ እናንተ ፐርፐዝ እስካለን ድረስ የምንሰራው ስራ እስካለን ድረስ በምድር ላይ እንቆያለን። ከዛ በዘለለ እግዚአብሔር ሊሰራብን ያሰበውን ነገር በእኛ መስራት ይችላል። ስለዚህ መፈወስም ይችላል፣ ማዳንም ይችላል። ኃይሉ የሱ ስለሆነ እንደወደደው መግለጥ ይችላል ነገርየው ማለት ነው። ነገር ግን አንተ ጌታን ባትቀበል መጀመሪያ ን በሆነ ቻሌንጅ ውስጥ ብትሆን በሆነ ድካም ውስጥ ብትሆን እና መጥቼ እኔ ለአንተ ወንጌልን ስሰብክ ኢት ሹድ ኖት ቢ ላይክ ከዚህ በሽታ እንድትፈወስ ኢየሱስን ተቀበል አይደለም መሆን ያለበት። ተፈወስክም አልተፈወስክም ይሄ ወንጌል ያስፈልጋል፣ ይሄ ምስራቹ ያስፈልጋል። ምክንያቱም ላይፍ አፍተር ዴዝ ስላለ ከሞት በኋላ ህይወት ስላለ የዘላለምን ህይወት እንድትኖር በእግዚአብሔር ጋር እንድትኖር የዘላለም ነፍስን የማዳን ጉዳይ ነው ነገርየው። ገብቶሃል አይደለ? እንጂ ምድር ላይ ጤነኛ ትሞታለህ። አት ዘ ኤንድ ኦፍ ዘ ዴይ እኮ እድሜ ልክ የሚኖር ሰው የለም። መሞትም አይቀር ከሆነ ግን የዘላለም ነፍስን ላድናት ነው። የዘላለም ነፍስ እንድትድን ኢየሱስ ክርስቶስ ያስፈልጋል። ኢየሱስ ክርስቶስ ለዘላለም ነፍስ መዳን እንደሚያስፈልገ ሳልነግርህ ብፈውስ እሱ ለኔ ወንጌል አይደለም። ምክንያቱም ስለ መንግስቱ ሳላወራክ የሚደረግ የትኛውም ስራ ስለሆነ። ስለዚህ የትኛውም ትንቢት፣ የትኛውም ፈውስ፣ የትኛውም በእግዚአብሔር ስም የሚሰሩ ስራዎች ማዕከላዊነታቸው መዳን ላይ ካልሆነ የዘላለም ህይወት ላይ ካልሆነ ጤነኛ አይደለም፣ መፈተሽ አለበት በመጽሐፉ ማለት ነው። ዴፊኒትሊ ይሄንን ነገር ሜይ ቢ ሳምታይምስ ሆት ቶፒክ ሊሆን ይችላል ካደግንባቸው ልምዶችም ተነስተን፣ ግን በጣም የሚገርመው ኢየሱስ ክርስቶስ የሰጠንን ተስፋዎች ብናያቸው ኢየሱስ ሁሉ የሚሰጣቸው ተስፋ በአባቴ ዘንድ ለምሳሌ ብዙ ቤት አለ መኖሪያ ሊያዘጋጅልን እንደሚሄድ ነው የሚነግረን። ኢየሱስ መንፈስ ቅዱስን እንደሚልክልን ነው የሚነግረን። ለምን ስንል ያስተማረውን እንዲያስታውሰን እንዲያጸናን ስለ ራሱ ስለ ኢየሱስ ክርስቶስ እንዲያጸናን። ኢየሱስ ተስፋ ገብቶልን የሄዱት ነገሮች በሙሉ መንፈሱን የሚልክ ከሆነ ኢየሱስን በህይወታችን እንዲያጎላ ወደ እውነቱ እንዲመራን አይደለ? ሄዶ የሚያደርግልን ነገር ሲነግረን ሌተር በክርስቶስ ውስጥ ስለምንኖር ሰው ተስፋ ስለምንኖር ሰው ህይወት ነው እና ኮምፕሊት እንግዳ እንድንሆን እንደሚያደርግ ነው። መከራ በዚህ ብዙ እንደምናልፍ ነው። እንደዚህ ስንል ብዙ ዲስከሬጅ ለማድረግ አይደለም፣ ወይም ደግሞ ወንጌል ያለ ኃይል እንደሆነ ልናሳይ ሲሆን ወንጌል አክቹዋሊ ኢን ዘ ኮንትራሪ ወንጌል በኃይል የሚሰራ ነው። እንደ ወንጌል በድንቅና በታምራት የሚሰበክ ወንጌል ነው። ወንጌሉ ኃይል አለው፣ ምክንያቱም ኃይሉ የእግዚአብሔር ነው፣ ሰሪው እግዚአብሔር ነው። ስለዚህ ክንዱን መግለጥ ባለበት ቦታ እኮ ይገልጣል። ነገር እኮ ኢየሱስ ክርስቶስ ሲሰብክ ሰዎችን ሁሉ ይፈውስ ነበረ። የመጡትን እንዳለ ይፈውስ ነበር በተቻለው።
then ስፔሲፊካሊ ደግሞ አድሬስ ማድረግ የሚፈልገው ሜሴጅ ካለ ደግሞ ይሄዳል። የታመሙትን ለዘመናት የተኙትን ሰዎች ሄዶ መግለጥ ያለበትን ይገልጣል፣ መፈወስ ያለበትን ይፈውሳል፣ ያደርጋል። ለምሳሌ ሐዋርያት ሥራ ምዕራፍ 14 ቁጥር 15 ላይ እንደዚህ ይላል፣ እንዲህም አሉ እናንተ ሰዎች ይህን ስለምን ታደርጋላችሁ? እኛ ደግሞ እናንተን የምንሰማ ሰዎች ነን። ከዚህም ከንቱ ነገር ሰማይና ምድርን ባህርንም በእርሱም ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን። ነገ ወንጌል ከየትኛውም ልምምድክ ወደ እግዚአብሔር ዘወር የምትልበት ነው። ስለዚህ እነዚህ ሰዎች በሄዱበት ቦታ ወይም እኛ የትም ቦታ ሄደን ስንሰብክ ምን እያልን ነው? ወንጌልን የምንናገረው ነገር ወንጌል ነው ወይስ አይደለም ካለ ሰዎች የሚያደርጉት የትኛውም የራሳቸው ልምምድ ካለ እሱን ትተው ወደ እግዚአብሔር ስራ ወደ እግዚአብሔር መንግስት ዞር በሉ ነው። የዛኔ ሰዎች ያንን ልማዳቸው ያን ድርጊታቸውን ትተው ዞር ካሉ ያ የእግዚአብሔር መንግስት ነች። ስለዚህ ምንድነው ደግሞ ፍሬዎቹ ወይም መገለጫዎቹ ምንድነው? ኢየሱስ ክርስቶስ ያስተማራቸው ትምህርቶች አሉ። እያነጽክ እያስተማርክ ስር እንዲሰዱ እያደረግ ቅድም እንዳልከው መሰረት ላይ በደንብ ፕላንት እየተደረገ የሚሄድ ሀሳብ ነው። ግን በቃ ዛሬ በደንብ ቻሌንጅ የምናደርገው ነገር የሰው ልጅ ከኃጢአቱ ሚድነው በኢየሱስ ክርስቶስ የመስቀል ስራ ብቻ ነው። ስለዚህ ወንጌል ምንድነው ካልን ጥሩ ዜና ነው። ጥሩ ዜናው ምንድነው? ከእግዚአብሔር ጋር ለዘላለም የምንኖርበት መንገድ ተገኝቷል ነው። ምንድነው ያ መንገድ ሲባል ደግሞ በበደላችንና በኃጢአታችን ምክንያት ሙታን ሆነን ሳለን ኢየሱስ ክርስቶስ የእግዚአብሔር ብቸኛ ልጅ በመስቀል ላይ ስለኛ ሞቶ በሶስተኛው ቀን በእግዚአብሔር መንፈስ ተነስቶ ወደ እግዚአብሔር አርጓል። ይሄንን ያመነ የዘላለም ህይወት አለው። ይሄ ነው ወንጌል። ከዚህ የተረፈው ሌሎች ነገሮች በምድር ላይ እንዲሆኑ ለምንፈልጋቸው ነገሮች ፕላስ ናቸው። ሆኑም አልሆኑም ከዘላለም ህይወት ጋር የሚገናኝ ነገር የለውም። ድሃ ሆነ ብትሞት የዘላለም ህይወት ጋር ምንም ማተር አያደርግም። ሀብታም ስለሆንክ በጌታ በኢየሱስ በማመን ምንም ማተር አያደርግም። ሰው ጤነኛም ሆኖ በጌታ ሆኖ ከሞተ የዘላለም ህይወትን ያገኛል። ስለዚህ ነገርየው ከምድራዊ ነገሮች ጋር ገንጥለን ማየት አለብን። እነ ጳውሎስ በጣም ቻሌንጅ ያደርጋቸዋል። አንዳንድ ቤተክርስቲያኖች ጋር ሄዶ ሲያገለግል ካየው በእነሱ ዘንድ ስንታይ ያለ እኛ በጣም መስኪኖች ነን አለ። በጣም በቃ ቤተክርስቲያኗ በጣም የሚገርሙ ምዕመኖች ስላሉ እነዚህ ሰዎች ወንጌልን ይዘው ፕሬዘንት ሊያደርጉ ሲመጡ የምስራች ብለው ያዝኑላቸዋል ይላሉ ለነ ጳውሎስ ማለት ነው። እንግዲህ ባለጠጎች ሆነን ሳለ እንደ ድሆች እንቆጠራለን እኮ ነው። ገብቶሃል አይደለ? እጅ ላይ ያለውን ነገር አንደርስታንድ ማድረግ ስትችል ታዝናለህ፣ ትራራለህ። ስለዚህ ይሄ የምታተርፍበት ነገር አይደለም። ወንጌል ለትርፍ የሚሆን ነገር አይደለም። ሰዎችን ለማዳን የምትናጠቅበት ነው። ቅድም እንዳለው ነው የሎጥ ከተማ ውስጥ ሰዶምና ጎሞራ ውስጥ ያለው ህዝብ ጥፋት ውስጥ እንደሆነ አንደርስታንድ እንዳያደርግ አይኑ ተይዟል። ገብቶሃል አይደለ? ስለዚህ አንድን ሰው ሄደክ ወንጌልን ልንገር ስትለው መስማት ማይፈልገው ለምንድነው? እንደታመመ ስለማያውቅ ነው። የዘላለም የሞት ፍርድ እንደሚጠብቀው ስለማያውቅ ነው። ዛሬ የምንናገረው ነገር ማንም በኢየሱስ ክርስቶስ ካላመነ የዘላለም ሞት ፍርድ ይጠብቀዋል። ማስፈራሪያ አይደለም፣ ዛቻ አይደለም። ግን መፍትሄ አለ ነው። መፍትሄውን ሳንናገር እኮ እዚህ ጋር ብናበቃው እኮ ኦኬ ይህ ማስፈራሪያ ነው፣ አዋጅ ነው የሚመስለው ራይት። እግዚአብሔር ግን የመፍትሄን መንገድ አበጅቷል፣ መፍትሄ አምጥቷል። ይሄን መፍትሄ ተቀበሉ። መፍትሄው ደግሞ በኢየሱስ ክርስቶስ ስራ እመኑ፣ እሱ ብቻውን ያድናሉ። ገላትያ መጽሐፍን አንብበህ ስትጨርስ እንግዲህ በህግ መጽደቅ እንደማትችል ስርዓቶችን በመጠበቅ የተለያዩ ቦታዎች እየተንከራተት የሆነ ነገሮችን በመጽወት እንደማትድን ገላትያ መጽሐፍ ስለሚነግረን ገላትያ መጽሐፍ ሪኮመንድ እናደርጋለን ወይ ባይብል ስተዲ እናዘጋጅ። ወንጌል ግን ኢየሱስና ኢየሱስ ብቻ ነው። በዛ ውስጥ ደግሞ ያገኘናቸው ነገሮች አሉ። ወንጌልን ስናወራ መጽሐፍ እንደሚል ክርስቶስ ኢየሱስ ስለ ኃጢአታችን ሞተ፣ ተቀበረም፣ በሶስተኛውም ቀን ተነሳ ስንል ኢየሱስ ክርስቶስ ከሞት በመነሳቱ ምክንያት የሆኑልን ነገሮች አሉ። ልክ በኃጢአታችን ምክንያት ከእግዚአብሔር መለየት እንደሆነው በኃጢአታችን ምክንያት ሞትን ወደ እኛ እንደመጣው በሙሉ በክርስቶስ ኢየሱስ ደግሞ ከሞት መነሳት ምክንያት የሆኑልን ነገሮች አሉ። የመጀመሪያው የሞት መውጊያው ኃጢአት ነው ስንል ሮሜ ላይ አንድ ጳውሎስ የሚናገሩ ደስ የሚለኝ ምዕራፍ 1 ላይ ያለ ሐሳብ ወንጌል የእግዚአብሔር የማዳን ኃይል ነው ብሎ ይናገራል። እግዚአብሔር ሰውን የሚያድንበት ኃይል አድርጎት ወንጌልን ያስቀምጠዋል። እና ይህ በጣም ደስ የሚለኝ ሐሳብ ነው።
ክርስቶስ ደግሞ ከሙታን በመነሳቱ ለእኛ ጴጥሮስን ስናነብ ሕያው ተስፋ እንዳለን እናያለን፣ የማያልፍ ርስት እንዳለን እናያለን። እንደውም ጴጥሮስ የሚናገርበት አውድ በጣም ያስደንቀኛል። እነኚህ ሰዎች መጻተኞች ናቸው። እነኚህ ሰዎች አክቹዋሊ ርስት የላቸውም። እነኚህ ሰዎች ርስታቸውን እያጡ ያሉ ሰዎች ናቸው። እነሱ ጋር ግን ሄዶ የማያልፍ ርስት እንዳለ፣ የማይጠፋ ርስት እንዳለ፣ ያው የሆነ ተስፋ እንዳላቸው ይነግራቸዋል። በጣም በመከራ ውስጥ ያሉ ሰዎች ናቸው። አሁን ላይ ስለ ደስታቸው ሲነግራቸው የነፍሳችሁ መዳን እየተቀበላችሁ ስለሆነ በዚህ ደስ ይላችኋል ይላል። በመከራ ውስጥ መሀል ሆነው ራሱ እየተቀበሉት ስላለ፣ በዚህ ወንጌል ምክንያት የተቀበሉት ስላለ በየዕለቱ የነፍሳቸው መዳን እንደሚደሰቱ ይነግራቸዋል። በመከራ ውስጥ ለምናልፍ ሰዎች በዚህ ምድር ላይ ስንኖር ኦር በየትኛውም አይነት ሲቹዌሽን ውስጥ በምንሆን ሰዎች ሊነገረን የሚገባው የምስራች ዛሬ ኢቭን በወንጌሉ እኮ ድነን ሰዎች ነው። ጌታችን ኢየሱስ ክርስቶስ ይመጣል፣ እሱንም ሳታዩት ትወዱታላችሁ ብሎ ተስፋ እንደሚሰጣቸው ማለት ነው፣ እንደሚነግራቸው ይህ ነገር ሊነገረን ይገባል። በወንጌል መጽናትም ደግሞ እንደሚገባ ነው። ወንጌል በውስጣችን ሊጸና አንድ ጊዜ ድነንበት የተውነው የቆመ ጉዳይ ብቻ አይደለም። ለዛ ነው ቅድሙ ሀሳብ ጋር መመለስ የየዕለት ተዕለት ነው። ብዙ ፈተናዎች በዚች ምድር ላይ ሲገጥሙን በብዙ ነገር እንትን ስንል ወንጌል አሁንም ተስፋችንን የሚያድስ ነው። አክቹዋሊ ደግሞ እንደገና ብድግ ብለን መቀጠል እንድንችል የሚያደርገን እውነት ነው ይህ ወንጌል። እና ደግሞ በጣም ፕሪሺየስ ነገር ነው። በጣም ፕሪሺየስ ነገር ነው። ጴጥሮስ ምን አድርጎ ያስቀምጠዋል? እንዴት አድርገው አባቶች ስለ ክርስቶስ መምጣት አባቶች ጊዜውን እንዴት አድርገው ሲመረምሩት እንደነበር ይናገራል። ሜቢ ክፍሉን አንብበው አንደኛ ጴጥሮስ ቁጥር 10 ላይ ማለት ነው ስለበዛላቸው ጸጋ ሲነግራቸው ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። ኢማጂን ተግተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበረ። ለእነርሱም በጣም የምወደውን ሀሳብ ይሄኛው ነው። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላቸው ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለግሉ ተገለጠላቸው። ኢማጂን ዶስ ፒፕል ስለ ክርስቶስ ኢየሱስ መምጣት፣ ስለ መከራው፣ ስለ ሁሉ ነገር የጻፉ ሰው የተነበዩ ሰዎች በእንደዛ በጻፏቸው በተነበዩት ነገር አሁን በመንፈስ ቅዱስ ምክንያት ወንጌል በሐዋርያቶቹ ሲሰበክላቸው እነኛ ሰዎች አንደርስቱድ በመንፈስ እነሱን እንዳገለገሉ አሁን ወንጌል የተሰበከላቸውን እንዳገለገሉ ምን ሊላቸው ነው ጴጥሮስ ይሄንን የሚነግራቸው? ፕሪሺየስ የሆነ ነገር ነው። ይሄ እናንተ ጋር የመጣው ነገር በመከራ ውስጥ ስላለፋችሁ የተወሰነ ነገር እንትን ስላለ ልትነቃነቁበት የሚገባ አይደለም። እንዲያውም ይህን ነገር መላእክቱ ሊመለከቱት ይመኛሉ። እንዲያውም ስለዚህ ወንጌል ፕሪሺየስ የሆነ የእግዚአብሔር እውነት ነው ወደኛ የመጣው። እግዚአብሔር ኤፌሶንም ላይ ያለውን ሀሳብ ነው። አንደኛ እንደውም ደግሞ ከአሕዛብ ፐርስፔክቲቭ ደግሞ ስናየው ኢቭን ሞር ሶ እግዚአብሔር አሕዛብን ሊያድን እንዴት ከዘላለም በፊት እንዳሰበው ሲናገር ኤፌሶን ላይ ያለ ኤፌሶን ምዕራፍ 3 ላይ ደስ የሚል ሀሳብ አለ። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ይላል ጳውሎስ ራሱን እንደ አሕዛብ ሐዋርያ አድርጎ ነው የሚያው ነውም ደግሞና ሁሉም በፈጠረው በእግዚአብሔር ከዘላለሙ ከተሰወረው የሚስጥር ስርዓት ምን እንደሆነ ለሁሉ ገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠ። ብዙ ልዩ ልዩ የእግዚአብሔርን ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ካሉት አለቆችና ስልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበረ። እግዚአብሔር ፍለጋ የሌለውን የክርስቶስ ባለጠግነት በክርስቶስ ውስጥ የምናገኘውን ነገር all the richesን ለአሕዛብ የሆን ዘንድ ወይም ደግሞ ለአሕዛብ የሆነ እውነት የሆን ዘንድ ገልጦለታል ጳውሎስና ይህንን ነገር በክርስቶስ ኢየሱስ ውስጥ ፈጸመው ይለናል። እና እግዚአብሔር እንዴት አሕዛብን በዚህ ውስጥ ኢንክሉድ እንዳደረገን ስናስብ እንደውም ደግሞ ገላትያ ላይ ደስ የሚልን ሀሳብ እናገኛለን። እንዴት እግዚአብሔር ለአብርሃም ወንጌል እንዴት አድርጎ እንደሰበከው ማለት ነው። ገላትያ 3:8 ላይ ሀሳብ እናገኛለን። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ይባረካሉ ብሎ ይላል ወንጌልን ለአብርሃም አስቀድሞ ሰበከ። እግዚአብሔር የምስራቹን ቀድሞ እንትናል ቀድሞ እንደነበረ ቀደም አውርተናል። ግን ለሁሉም የሚለውን ሀሳብ
እንድናያይዘው ፈልጌ ነው እዚሁ ላይ ስለ ወንጌል እንደዚህ በጣም ፕሪሺየስ እንደሆነ አውርተን ይህ ፕሪሺየስን ደግሞ የእግዚአብሔርን ሐሳብና ዕቅድ እግዚአብሔር ለማን ያሰበው? ለሁሉም ነው። ምን ለሚያደርግ? ለሚያምን ሁሉ ይህ የእግዚአብሔር ጸጋ አለ፣ ይህ የእግዚአብሔር ፕላን አለ ነው። ስለዚህ እንዴት ነው ጠቅልለን ዛሬ የምናየው? ሰመራይዝ አድርግልን። ዌል እንግዲህ ሰመሪያችን የሚሆነው ወንጌል ይሄ ነው። ወንጌል የተደረገልንን ማወቅ ነው። አሁን በጣም ፕሪሺየስ ነው ስትል በደንብ እያሰብኩ የነበረው ወርቅንና አልማዝን ገዝተክ ዝም ብሎ ውጭ አታስቀምጠው አይደለ? የከፈልክበትን ዋጋ ስለምታቅ፣ የከፈልክበትን ፕራይስ ስለምታቅ ሴፍ ውስጥ ታደርገዋለህ፣ ካዝና ውስጥ ትቆልፍበታለህ። እኛም እጃችን ላይ ያለው ወንጌል ምን ያህል ከባድ እንደሆነ እጃችን ላይ የመጣው ወንጌል እኛ ጋር ሲመጣ ቀሎ እንደሆነ እንጂ ውስጡ ምንድነው የተደረገልን ብለን አንደርስታንድ ብናደርግ ማንም ከዚህ ወንጌል ሊለውጠን አይችልም፣ ሊያናውጠን አይችልም፣ ሊወስደን አይችልም። ለምሳሌ ኤፌሶን ምዕራፍ 1 ላይ ሲናገር ዓለም ሳይፈጠር ይላል። ቅድም ሜንሽን ስታደርግ ለአብርሃም ሰበከለት ስትል አብርሃም ነው እዛ ጋር he was surprised like ሲጀመር እሱ አሕዛብ የሆነ ህዝብ ነው። ከሱ ነው እንግዲህ አይሁድ እንግዲህ ተመዞ የወጡ አይደለ? ግን እግዚአብሔር አይሁድን ብቻ አይደለም አሕዛብንም አለ። አሕዛብ ከእስራኤል ውጭ ያለ ህዝብ ነው። እነሱንም አብሬ አድናለሁ ብሎ ለአብርሃም ሲሰብክለት እናያለን። በመጽሐፍት እየቆየ ነው እንግዲህ አሕዛቦች እንደሚድኑ የገባቸው። እግዚአብሔር ግን ይህን ፕላን ቀድሞ ነው የጨረሰው። ስለዚህ ኤፌሶን ምዕራፍ 1 ቁጥር 4 ላይ ሲናገር ምን ይላል? ዓለም ሳይፈጠር አለ እግዚአብሔር ከሰው ልጆች ጋር መኖር፣ ከሰው ልጆች ጋር አብሮ ህብረትን ማድረግ፣ በመካከላችን ዱዌል አደረገ እንደሚለው ዮሐንስ ወንጌል ላይ እኛ ደግሞ በሱ መገኘት ውስጥ እንድንኖር ሲፈልግ ያደረገንን ነገር ሲነግረን ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ አስቀድሞ በኢየሱስ ክርስቶስ መረጠን ይላል። እንዴ እግዚአብሔር ጋር እኮ አብሮ መኖር ምን ያህል ፕሪሺየስ ነው፣ ምን ያህል ዋጋ አለው። ይሄ ከገባክ ከዚህ ነገር ማንም ሊወስድ አይችልም። ገብቶሃል አይደለ? ኢየሱስን ካድ ብትባል ላይክ ምኑን ነው ምክደው? ከእግዚአብሔር ጋር የዘላለም አብሬ በፊቱ ቅዱስና ነውር የሌለኝ ያለ ነቀፋ በፍቅር እሆን ዘንድ የተመረጥኩበት ይህን ነገር ነው ምክደው? ገብቶሃል አይደለ? ስለዚህ እዚህ ነገር ላይ ነው የሆነ ነገር የምጨምረው ኖ ይህንን ነው መሆን። አሁን እንግዲህ ወንጌል ሲባል ሰው ብዙ ጊዜ ወይም ደግሞ ስለ እግዚአብሔር ሲወራ ወይም ኑዳኑ ሲባል ስለ ሲኦል ብቻ ያስባሉ አይደለ? ወይም ሰዓት የማይጠፋበት ትሉ የማይደክምበት ወደማይበሰብስበት። ሌት ሚ ቴል ዩ ዋት ዩ አር ሚሲንግ። ከእግዚአብሔር ጋር በሱ ህልውት ውስጥ ቅዱስና ያለ ነቀፋ በፍቅር እንሆን ዘንድ መኖርን what you are missing። ወንጌልን አልቀበልም ካልክ ልጨምር። እንደወደደን በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። ልጆች የመባልን ፕሪቪሌጅ you don't want to miss this። የከሌ ልጅ እኮ መባል እንትን ይላል አይደል? በእግዚአብሔር ኪንግደም ውስጥ በኢየሱስ ክርስቶስ ስራ ልጅ ሆነ መኖርን this is what you are missing። እንግዲህ የእግዚአብሔር ልጅ መሆን ምን ማለት እንደሆነ የእግዚአብሔር ልጆች መሆን ምን ማለት እንደሆነ አንደርስታንድ ማድረግ ከፈለክ ሂድ ዘፍጥረት ላይ እንግዲህ ባልወደቀው ማንነት ውስጥ የሰው ልጅ ከእግዚአብሔር ጋር የነበረውን ህብረት ፌሎሺፕ ነይ እግዚአብሔር ምን አይነት አውቶሪቲ ሰጥቶት እንደነበረ ገብቶሃል አይደለ? look what you are missing። አሁን ደግሞ በከበረ በበለጠ በተሻለ ማንነት፣ ምክንያቱም በኢየሱስ ክርስቶስ በመዳን ስራ ነው አይመጣው። ይሄንን ነው ሚስ እያደረጋል። ስለዚህ ባለፈው ተበላሽቶ የነበረው የሰውና የእግዚአብሔር ሪሌሽንሺፕ የሰውና የእግዚአብሔር ህብረት ሪስቶር የሚደረግበት መንገድ ተገኝቷል። የምስራች ነው። we don't want to miss anyone። ማንም ሰው ከዚህ እንዲጎድል አንፈልግም። ለዛ ነው አሕዛብ የለም፣ ወንድ የለም፣ ሴት የለም፣ አይሁድ የለም፣ ግሪክ የለም። እንግዲህ በኢትዮጵያ ኮንቴክስት ኦሮሞ የለም፣ አማራ የለም፣ ምንም የብሔር ጋፕ የለው፣ እድሜ ጋፕ የለው። ማንም እንዲድን የእግዚአብሔር ሐሳብ ነው። ስለዚህ በየትኛውም አይነት ድካም በየትኛውም ልምምድ ውስጥ ብትኖሩ ዛሬም ኢየሱስ ክርስቶስ ለማዳን ኃይሉ የደከመ አይደለም። እግዚአብሔርም ደግሞ ለመቀበል እጁ ክፍት ነው። ዴፊኒትሊ ጨምሬ እኔ ደግሞ ለክርስቲያኖች እምለው በጣም በህይወት ትግል ውስጥ ስናልፍ ህይወት የተቀበልነውን ወንጌል አንዣበን እንድናየው ሊያደርገን ይችላል።
ግን ሁል ጊዜ እንደ ክርስቲያን ልናስታውስ የሚያስፈልገው ያወራነው ነገር ነው። ወንጌል ፕሪሺየስ ነው። ወንጌል የእግዚአብሔር ፕሪሺየስ ሚስጥሩን የገለጠበት ሐሳብ ነው፣ እኛን ያዳነበት። ይሄ ደግሞ አንድ ጊዜ ድነንበት ተገርመን የምንቆም ሳይሆን በየዕለቱ የምንገረምበት ነገር ነው እና ጴጥሮስ የቅድሙን ሐሳብ ይህንን ነገር መላእክቱ ራሱ ሊመኙ ይመኛሉ ካለ በኋላ የሚቀጥለው ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኑራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ይላል። ስለዚህ በወንጌል የምናምን እኛ በወንጌል ተስፋ ውስጥ ልንኖር ይገባል። ይሄ የዕለት ተዕለት ተስፋችን ክርስቶስ ኢየሱስ ሲገለጥ ሊሆን ያለውን ነገር ተስፋ እያደረግን የምንኖረው ነው። ወንጌላችን ሙሉ ነው። ወንጌላችን የእኛን ማንነት ያሳውቀናል። ኃጢአተኞች እንደሆንን፣ ብቁ እንዳልሆንን፣ ከእግዚአብሔር ጋር በራሳችን ንብረት ልናደርግ እንደማንችል የምናደርግበት አንድ መንገድ አለ። እሱም ልጁ ክርስቶስ ኢየሱስ ነው። ወንጌል የሚናገረውም ስለ ልጁ ነው። ስለ እሱ የእግዚአብሔር መንግስት ሪስቶር ስለማድረጉ ነው። በእርሱ ስራ ደግሞ ተስፋን አግኝተናል። እርሱ ባደረገው ስራ እኛ ደግሞ የማይጠፋን ተስፋ፣ ሕያው የሆነን ተስፋ በእርሱ ውስጥ አግኝተናል። እርሱም ተስፋችን ነው። ከኛ አስቀድሞ ከሙታን የተነሳው እሱ ስለሆነ ስለዚህ እኛም ሞተን ዳግም እንድንነሳ ማረጋገጫ የምናየው እሱን እያየን ነው። ዛሬ ተስፋ የምናደርገው ደግሞ ምን እንደሚመጣ። ስለዚህ ለሁሉም ሰው ለክርስቲያኑም ወንጌልን ለሚያምንም ወንጌልን ደግሞ ለማያውቅም ምን አለ? ተስፋ አለ። ተስፋ አለ። በዚህ ውስጥ የእግዚአብሔር የምስራች ዜና አለ። የማን ኃላፊነት ነው? ወንጌል መናገር የማን ኃላፊነት ነው? ስለዚህ ይህን ጥሩ መልካም ዜና this good news ሼር ማድረግ ያለበት ማን ነው? ማን ነው ኃላፊነት ያለው ስንል ቤተክርስቲያንን እንላለን። ቤተክርስቲያን ስንል ግን ደግሞ እኛ ክርስቲያን የሆንን ሰዎች ነን። የኛ ኃላፊነት ነው። ይህንን ነገር እግዚአብሔር አደራ ብሎ ለኛ ሰጥቶናል። ኢየሱስ ይህንን አደራ ሰጥቷቸው ከማድረጉ በፊት መንፈስ ቅዱስን እንደሚልክ ኃይልን እንደሚሞሉ ከዛም ደግሞ በይሁዳ በሰማሪያ እስከ ዓለም ዳርቻ በኢየሩሳሌም በይሁዳ በሰማሪያ እስከ ዓለም ዳርቻ በሙሉ ምስክሮቹ እንደሚሆኑ ነግሯቸዋል። እቺ ነገራችን ሉቃስ ላይ ከመናገሩ በፊት በመጽሐፍ ላይ በመዝሙራት በነቢያት የተነገሩት ሁሉ በእኔ ተፈጸሙ ብሎ ይነግራቸዋል አስቀድመው። ግን ከዛ በኋላ የሚነግራቸው ይህንን ነው። ስለዚህ እኛ ኃይልን የተቀበልን መንፈስን የተቀበልን በዚህ እውነት ውስጥ የኛ ኃላፊነት ነው የኢየሱስ ምስክሮች የመሆን ነው። ያ ወንጌልን ስበኩ ሲባል ራስ ምታት ለሚሆንባቸው ሰዎች ነው። ይሄኛው ደግሞ መፍትሄ ነው። ወንጌልን መስበክ ማለት የተካፈልከውን ህይወት ማውራት ነው፣ መግለጥ። ለምሳሌ ስለኔ ውሎዬ ላወራክ እችላለሁ አይደለ? እንዴት እንደዋልኩኝ፣ ምን አይነት ቀን እንዳሳለፍኩኝ፣ ወይም ደግሞ ላደርግ ያሰብኩትን ፕላን አወራሃለሁ። ወንጌል ማለት በኢየሱስ ክርስቶስ የተደረገልህን ማውራት ነው። ምን ተደረገልህ ሲባል ደግሞ እንግዲህ ሴንሲቲቭ የሆኑ ነገሮች ከተፈወስክ መልካም መፈወስን ልታወራበት ትችላለህ። ትልቁ the big image ግን የተደረገልክ ከዘላለም ሞት ወደ ዘላለም ህይወት ነው የተሸጋገረ። እንዴት እንዳሻገረክ፣ ከየት እንዳነሳክ፣ እግዚአብሔር ከየት እንዳነሳክ፣ ኢኔሴንስ ማንነትክ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ ከዛ ማንነት ውስጥ እንዴት እንዳሻገረን ኢዝሊ ማውራት ነው፣ ሌላ ነገር አይደለም። ወንጌል እንዴት ይሰበካል? እንግዲህ ሚዲየሙ የተለያየ ነው። ላይክ እንግዲህ እኛም የምንሰራው ወንጌልን መስበክ ነው አይደለ? ስለ ቃሉ ነው የምናወራው። በቤተ ክርስቲያን ወንጌል ስርጭት ተብሎ ይወጣል፣ በጀማ ሊሰበክ ይችላል። ምን ያህል ኢፌክቲቭ ነው በደንብ ቼክ ይደረጋል። የጀማ ስብከቶች አሉ፣ በመንገድ ላይ የሚደረጉ ስብከቶች። then we have one to one የጓደኛ የምትመሰክርለት ህይወት የምታካፍል። አንተ ምን አገባክ? ወንጌልን ተናገር፣ የተደረገልን ነገር ተናገር። ሰውየው ጌታን እንዲቀበል የማድረግ ግዴታ የለብህም። አንተ ትናገራለህ የተደረገልን፣ እግዚአብሔር ደግሞ ስራውን ይሰራል። መዳን ባለበት ጊዜ ሰውየው ይድናል። ዘርህን ግን አንተ ዘራ። በሄድክበት የእግዚአብሔርን ቸርነት የእግዚአብሔር መልካምነት ለሰዎች ማካፈል ነው። የሆነ ሀገርን አይተህ ስትመጣ እኮ you can't wait to tell ያየኸውን ነገር ለማካፈል right? እኛ ሳንሄድ የቀመስን ሰዎች ነን። ልንገባበት ያለውን መንግስት መንፈስ የተካፈልን ሰዎች ነን። ተስፋ ያለን እንደ ክርስቲያን እኮ ተስፋ ያለው ሰው ተስፈኞች ነን። የዘላለምን ህይወት ተስፋ የተሰጠን፣ ለተስፋው ደግሞ የርስት መያዣ ተደርጎ መንፈስ ቅዱስን የተሰጠን ሰዎች ነን።
እንደውም I forgot somewhere in the Bible it says በውስጣችሁ ስላለ ተስፋ ስለሚጠይቋችሁ ይላል። መልስ እንዴት እንዲሆናቸው በቃሉ እንዲዘጋጁ ሲነግራቸው አይደለም ሜቢ ፒተር ላይ ያለ ነው you could correct me እዛ ላይ ግን ተስፈኛ ሆኖ መኖር ብቻ ራሱ በዚች ተስፋ በሌላት ዓለም ውስጥ ያጠያይቃል። ይህንን ተስፋ ይዞ መኖር because ሁሉንም የሚያናድደው እኛን አያናድደንም፣ ሁሉንም የሚያሳዝነው እኛን ያሳዝነናል። ወይንም ሀዘንን ራሱ አንደርስታንድ የምናደርግበት ፐርስፔክቲቭ ይለያል። ወንጌል ሁሉን ነገር ይለውጠዋል። ወንጌል ሁሉን ነገራችን ይለውጠዋል። በዚች ምድር ላይ ያለን ስኬት እንዴት እንደምናይ ይለውጣል። ወንጌል ከሰዎች ጋር የምናደርገውን ህብረት ይለውጣል። ወንጌል ምክንያቱም ሰው በኃጢአት ያጣ ነው ከእግዚአብሔር ጋር የሆነን ህይወት ብቻ ሳይሆን ከሰዎች ጋር ራሱ ጤናማን የሆነ ኑሮ መኖር አልቻልንም፣ ምክንያቱም ልባችን ስለተለወጠ። ወንጌል ግን የለወጠው ሰው እንዴት ነው ከሰዎች ጋር የሚኖረው? እንደ ክርስቲያን እንደዚህ ማሰብ አለብን አይደል? ወንጌል የለወጠው ሰው እንዴት ነው የሚኖረው? በፊት የካራክተር ለውጥ ይመጣል። ወንጌል ልብህንም ይቀይራል አይደል? ድንጋዩን ልብ አውጥተህ የሥጋ ልብ እንደሚከተው ይሄኛው ወንጌል ሌተር ኦን ቼንጅ ያመጣል ሰው ላይ። ስለዚህ የሆነ ሰው ጌታን ከተቀበለ በኋላ የግል አዳኙ አድርጎ ከተቀበለ በኋላ definitely there should be a change and there will be definitely a change። ቀደምም እንዳልከው ነገሮቻችን በሙሉ በወንጌል የተቃኙ ሲሆኑ ነገሮችን ፐርሲቭ የምናደርግበት መንገድ it's going to be different። ስታገኝም ከኢየሱስ አንጻር ነው የምታወራው ነገር እየሆን መደረጉን ምናምን ስታጣም you will not feel bad ምክንያቱም you know ለጊዜው እንደሆነች እቺ ነገር ትተዋት እንደምትሄድ ታውቃለህ። ከዚህ የተሻለ ነገር ደግሞ እንዳለም ታውቃለህ። ኢን ኤሰንስ ከዚህ የተሻለ ገንዘብና ምናምን ነገር አይደለም ያወራን ግን የበለጠ የከበረ ነገር እንዳለ ሴንስ የምናደርግበት ነገር አለ። ስለዚህ የዳነ ሰው ደግሞ እንግዲህ ዛሬ ጌታን የሚቀበል ማንም ሰው ቢኖር ወይም ወደዚህ ወንጌል ወደዚህ መንግስት የሚጨመር ኢየሱስ ክርስቶስ ስለተናገረው ስለሰበከው መንግስት ውስጥ የሚጨመረው ላይ ደግሞ ሰው ምን አይነት ካራክተሮች መሆን ዲቨሎፕ ማድረግ አለበት የሚሉትን ደግሞ ሌተሩን የምናይ ይሆናል። የእኛ ማንነት እንዴት ነው የተለወጠው የሚለውን እናያለን። ዛሬ ትንሽ ከዛም ከዚህም ሰፋ አድርገን ልናይ ሞክረናል። ቴንኪዩ ስለነበረን ቆይታ። አንድን ሁለትን ነገሮች ይዘናል ብለን እናስባለን። በቀጣይ ክፍሎች አብረን እንገናኛለን። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።